ኤርትራ የሆነችበት ምክንያት ይፈርሳል ኢትዮጵያ አፍደገ ባህር መስረኸበት ኤርትራ ዝኾነትሉ ምክንያት ከብቅዕ እዩ ዘልጣን ትልቃገሮች ኤርትራ ኣብ ኢትዮጵያ ብዙሕ ጽልዋ ዘለዋ ሃገር እያ ስልጣን 5-6 መራሕቲ ኢትዮጵያ ንኽቕጽልን ክሓጽርን ጽልዋ ኤርትራ ነይርዎ አፄ ዮሐንስ እንዳሰቡት ሳይሆን ቀርቶ ጣሊያኖች ተስፋፉበትና አፄ ዮሐንስ ከም ዝሓሰብዎ ከይሰለጦም ኢጣልያውያን ብምስፍሕፍሖም ባሕሪ ነጋሽ ዝበሃልን ቀይሕ ባሕርን ገማግሙን ክሳብ ዘበነ መንግስቲ ሃፄ ሃይለ ስላሴ ኣብ ትሕቲ ባዕዳውያን እዩ ዝመሓደር ዝነበረ ቀይ ባህር ማለት ቀይሕ ባሕሪ ማለት ብጥንቲ ዝፍለጠሉ ንባዕሉ ባሕሪ ነጋሽ ዝበሃል ነጋሽ ማለት ኣብ ኣኽሱም ዝነበረ ስልጣነ እዩ የባህራችን ጉዳይ ተዘግቶብን እንኖራለን እንዴ ጉዳይ ባሕርና ተዓጽና ክንነብር ግና ተዓጽዎ ዝነብር መንእሰይ የለን ሓቅለና ዓለም ለኻዊ ሕግታት አሎ ታሪክ አሎ መርትዖ አሎ የኤርትራ ህዝብና ኤርትራ እንደ ሀገር የኢትዮጵያ አካል የሚሆኑበትን መንገድ ለማመቻቸት ጥረት የምናደርግ ይሆናል አሰብ የኢትዮጵያ ነች ያልነው አሰብ የኢትዮጵያ ስለሆነች ነው አሰብና ኢትዮጵያ ዝበልና ና ኢትዮጵያ ስለዝኾነት እዩ በኃይል ዝወሰድክሞ በኃይል ክንመርሶና ስለዚህ ከዚህ ቀደም የሰራነው ስህተት እናርም ቀድሚ ሕጂ ዝፈጸምና ጉድለትና አርሞ አሰብ ንመንጥሎም ዝብል ሐሳብ ከልዕል ጀሚረ ውጊያውን አስመራ ምጽዋ ከረን አሰብ ወስደናል በፍጹም ሰሜንን በጦርነት አናሸንፍም በሰላም በፖለቲካ መፈታት አለበት በአንድም በሌላ መንገድም ተሸንፈናል ተሳዒርና ተጨፈጨፍ ተዳሂኽና ዓሰመቲና ተነባሮ የነበረና ዓላማ ፈርማሽኑ ታወል ድሓር የኾነ ማእኸላትዩ ለዊስና ሐሳብ ቀርቶ ግማሽ መንገድ ተደረሰ አይሹም ካይዶ ናብ ዓሰብ ፍርቅ መንገድ ድኳይ ተበጽሐን 67 ዓመት ተዋጋ ምንም ወዴት የት ነው ያለነው 60 ዓመታት ተዋጊና ሕጂ በየለና ዓባይ በግዕ ያውታ ሒዛ ትጠፍእ ዝብል ብሂል ሕብረተሰብና ኣሎ እዚ ብሂል ኣብዞም ጎረባብትና ብግምጣሉ ናብ ዕየት ዓበይቲ ኣባጊዕ ሒዛ ትጠፍእ ተቐይሩሎ መራሒ ብልጽግና ብ23 ጥቅምቲ 2023 ኣባይ ተወከልቲ ህዝቢ ኢትዮጵያ ቀሪቡ ብዛዕባ ማይ ሰፊሕ ኣስተምህሮ ሂቡ ካብ ጥቕምን ኣገዳስነትን ማይ ሓሊፉ ድማ ከም ቀዳሞት ኣያታቱ ጽውጽዋይ 3000 ዓመታት ክደግምን ካብ መቃብር ፍሒሩ ህይወት ክዘርኣሉን ኣገዳስነት ባሕርን ኣፍ ደገ ባሕርን ዝብል ዛዕባ ኣልዒሉ ተኽታኽ መደረ በመቕራብ ህዝቢ ኢትዮጵያ ብሓፈሻ መንእሰይ ወለዶ ድማ ብፍላይ ብማዕበል ክልዓል ብዘይ ኣፍ ደገ ባሕሪ ጎረርኡ ተሓኒቑ ክነብር ከም ዝኾነ ንኽእምን ንሰዓታት መዲሩ ኣብ ዝተረኽበ ዘቤታውን ኣህጉራውን ኣጋጣሚታትን መጋባእታትን ሕቶ ዋንነት ባሕሪ ናብ ሓድሽ ወለዶ ክሰጋገር ናብ ህዝቢ ኢትዮጵያን ዓለምን ከም ዝሰርጽ ክግበር መምርሒ ኣመሓላሊፉ እቲ ወኪል ህዝቢ ኢትዮጵያ ተባሂሉ ብዕድመ ትምህርቲ ተመክሮ ዝበልጾ ናይ ሰብ ረብሓ ጉጅለ ኣጠቓዕቲ ድማ ብዛዕባ ማይ ዝቐረበሉ ኣስተምህሮ ተኸታቲሉን ይረዳእዮ ኣይረዳእዮ ብዘይገድስ ከም ኣመሉ ብጣቂዒት ኣሰኒዎ ካብታ ዕለቲኣ ጀሚሮም ብዝተዋሃቦም መምርሒ መሰረት ልሂቃን ሰልፊ ብልጽግናን መሰልቱን ተደጒሉ ከም ዝጸንሐ እሳተ ጎመራ ተፈጅሮም ባሕሪ ዝብል ክተት ኣውጆም ሰብ ሞያ ሕጊ ታሪክ ፖለቲከኛታት ወተሃደራውያን ኣዘዝቲ ኣማሓደርቲ ጋዜጠኛታት ስነ ጥበባውያን መሃንድሳት ኮታ ኩሉ ኣፍ ዘውፀ ዘበለ ኣብ ኩለን መራኸቢታት ኢትዮጵያ ቀሪቡ ክምድር ጽውጽዋይ ታሪክ ክምህዝ ክትንትን ክፍክር ይስማዕን ይረአና ኣሎ የባህር በር ስንል የባህር በርን ኢትዮጵያ ሀበር ያስፈልጋታል ባህር በር ካላችሁ ኢትዮጵያ የባህር በር ያስፈልጋታል የቀይ ባህር በር ጉዳይ የባህር በር እቶም ትማሊብ ናይ 30 ዓመታት ኩናት ዝተሰዓሩ ግን ከኣ ስዕረቶም ዘይተዋሕጠሎም ዕድልን ባይታን ሲኢኖም ተጸቂጦም ብኽቱር ጽልኢ ህዝብን ናጽነትን ኤርትራ ዝኸሓኑ ኣስናኖም ክሕርቁሙን ክቕዝሙን ዝጸንሑ ሕሙማት ነዛ በመራሒ ብልጽግና ዝተፈጥረት ዕድል ተጠቒሞም ሎሚያታ ግዜ ብምባል ካብ ዝተቐብሩሉ ጎዳጉዲ ወፂኦም ኣሎና ክብሉ ይረኣዩ ኣለዉ በዚ ድማ ኢና ዕየት ዓበይቲ ኣባጊዕ ሒዛ ትጠፍእ ክንብል ዝመረጽና መበገስ ናይ ዝኹሉ ተላዒሉ ዘሎ ዶሮና ዝኾነ መራሒ ብልጽግና ነዘይ ብሱልነቱ ዝገልጽ ካብ ዝቐረቦም መድረኽ እንጅምር አሉላ አባ ነጋ ራሱ ቀይ ባህር የኢትዮጵያ የተፈጥሮ ወሰን ሆኖ
ኖሯል ይኖራል ይላሉ። ዊዝደም ነው። ታሪክን አነሱት። ኔቸር የሰጠችውን መንሳት አይቻልም አሉ። አሉላ አባነጋ ቀይሕ ባሕሪ ናይ ኢትዮጵያ ተፈጥሮአዊ ዶብ ኮይኑ ነይሩ ክነብር እውን እዩ ይብሉ። ታሪክ ዘኪሮም ልቦና እዩ ተፈጥሮ ዝዓደለና ክሕደጋ ይከኣልን እዩ። እዚ ብልሂቃን ስርዓት ብልጽግና ብዛዕባ ቀይሕ ባሕሪ ከም ዝባ ኸምቲ ኢሉ እናተባህለና ሻዕ ከም መፈከሪ ዝለዓል አሉላ ኣብ ታሪክ ጉዕዝኡ ንቀይሕ ባሕሪ ኣይሽንኳይ ዶ ክረግጾ ባሕሪ እንታይ ከም ዝመስል ኢዎ እውን ኣይፈልጥን። ቀይሕ ባሕሪ ናይ ኢትዮጵያ ዶብ ነይሩ ክነብር እውን እዩ ኢሉ ዝተባህለሉ ዘመን ካብ 1875 ክሳብ 1897 ዓመተ ምህረት አሉላ ኣብ ስልጣን ዝነበረሉ እዋን እዛ ሕጂ ኢትዮጵያ ትባህል ኣገር ኣብ ስነ ኣእምሮ ልሂቃን ኢትዮጵያ ብፅውፅዋይን ሕልምን ዝተፈጥረት ዳ እምበር እዛ ንፈልጣ ኢትዮጵያ ኣይነበረትን። ኣብቲ እዋን ከከባቢኦም ዘመሓድሩን ንሓድሕዶም ዝዋረሩን መሳፍንትን ኣበጋዛት ውግእን ተመቃቂላ እትመሓደር ፋሕ ዝበለት ዳ እምበር ብባህሊ ቋንቋ ስነ ልቦና ሕግን ቁጠባን ዝተኣሳሰረት ብሓደ መስፍን ወይ ሃፀይ እትመሓደር ህዝቢ ዝነበረላ ጥምርቲ ሃገር ኣይነበረትን። አሉላ ድማ ወኪል መስፍን ትግራይ ሃፀይ ዮሃንስ ኮይኑ ን7 ዓመታት ንገለ ክፋል ከበሳታት ምድሪ ባሕሪ ኣብ ዘመሓደረሉ ዝነበረ እዋን እንተኾነ ንገማግም ቀይሕ ባሕሪ ብፍጹም ኣይረገጸን። እቲ ዶባ ባሕሪ ነይሩ ዝብል ትርኻ ድማ ንባዕላ ዝተመቃቐለትን ዘይተጠርነፈትን ሃገር ዶባ ባሕሪ እዩ ነይሩ ክብሉ ዘስደምም እዩ። እቲ ምስ ገማግም ቀይሕ ባሕሪ ዝዳወብ መሬት እውን እንተኾነ መሬት ደቀባት ናይ ሕጂ ኤርትራ እዩ። ኩሎም ኣብ መመድረኹ ዝመፁ መሳፍንቲ አቢሲንያ ባሕሪ ወኒኖም ከም ዘይፈልጡ ኣብ ዘዘመነ ስልጣኖም ንእታው ኣጽዋር ኣፍ ደገ ባሕሪ ክፍቀደሎም ንቀይሕ ባሕርን ህንዳዊ ውቅያኖስን ዝቆጻጸሩ ናብ ዝነበሩ ኤውሮጳውያን ካብ ዝጽሕፍዎ ዝነበሩ ናይ ልማኖ ደብዳቤታት በጃኹም መሰንፈሲ ክፈትሉና ዝብል እዩ ዝነበረ። 1855 ሃፀይ ቴዎድሮስ ናብ ንግስቲ ቪክቶርያ ናይ ዓዲ እንግሊዝ 1872 ሃፀይ ዮሃንስ ናብ ንግስቲ ቪክቶርያ ናይ ዓዲ እንግሊዝ 1876 ሃፀይ ምኒልክ ናብ ንጉስ ኡምቤርቶ ናይ ጣልያን ከምኡውን ብ1889 ኣብ መንጎ ኢጣልያውያንን ሃፀይ ምኒልክን ንምኽባር ግዝኣታዊ ዶባት ዝምልከት ዝተገብረ ናይ 1896 ውዕል ውጫሌን ናይ 1896 ስምምዕ ሰላም ኣዲስ ኣበባን ሃፀይ ሃይለ ስላሴ ዘካይዶ ዝነበረ ልማኖን ጻዕርን ድማ ጭቡጣት ምርትዖታት እዮም። ገማግም ቀይሕ ባሕሪ ካብ መበል 15 ክፍለ ዘመን ክሳብ 1952 ብባዕዳውያን ይግዛእን ይመሓደርን ከም ዝነገረ ምሁራት ታሪክ ዝበሃሉን መራሕቲ ብልጽግናን ኢትዮጵያ ነቲ ናይ 4 ክፍላት ዘመን ታሪክ ናበዮም ክቐብልዎ ደልዮም። ህዝባዊ ግንባር ኣብ ታሪኹ መምስ ዝነፈሰ ንፋስ ምሁታት ኣይኣመሉን። ንኹሎም አንጻሩ ዝለዓሉ ተጻብኦታት ብትዕግስትን ህድኣትን ሒዙ ኣብ ኣድላይ እዋን ኣድማዕን ግብራውን ዝኾነ ውሳነ እዩ ዝወስድ። ኣብዚ እዋን ነዚ ብስርዓት ብልጽግና ብስም ባሕሪ ዝግበር ዘሎ ንኤርትራ ናይ ምውራር ኣጀንዳ ብንቕሓት እናተኸታተለ ትም ክብል መሪጹ ኣሎ። ትም ምባል መትከል ህዝባዊ ግንባር ግን ልሂቃን ስርዓት ብልጽግናን መሰልቱን ን3 ዓመታት ብዘይ ሕንከት ከም ድልየቶም ሃልውሎ ኮሉ መጥመሪ ዘይብሉ ትንታኔታትን ሓሶታትን ክፍኑ ዕድል ፈጢሩሎም እዩ። ንነፍሲ ወከፍ ኣብ ጽላለ ዘድሃበ መግለጺታት መደረታትን ፈኸራን ሓደ ብሓደ ክትምልስ ምፍታን ማዕሪ ማዕሪኦም መጽላል ማለት እዩ። እንተኾነ ግን ህዝቢ ኤርትራ ብፍላይ ድማ መንእሰይ ወለዶ ስነ ልቦናን ናይ ምስሕፋሕን ምግባትን ሕልሚ ኢትዮጵያውያን ቀደም ትማሊ ሎምን ጽባሕን ከመይ ነበረ ከመይ ከክኸውን እዩ ንምርዳእን ከም ታሪክ ንመጻኢ ወለዶ ክስነድ እውን ስለ ዘለዎ ካብ ኩሉ እቲ ዓጀውጀው ውሕድ ክነቕርብን ክሳብ ክንደይ ኣብ ሓሶት ሰንዓን ታሪክ ዝፀሓሉ ተገላበጥቲ ዝሓለፈ ዝርስዑ ከም ዝኾኑ መደረታቶም ድማ መግለጽን መምዘንን በቕዓቶምን ብስለቶምን ከም ዝኾነ ንምርዳእ አገዳሲ እዩ። በንጉሱ ጊዜ እንደምታዩት ቀይ ባህር ጋር ሆነው ይሄም ታሪክ ነው። ይሄንን ታሪክ መፋቅ አትችልም። ከምዚ ትሪእዎ ንጉስ ኣብ ቀይሕ ባሕሪ እንከለዉ እዩ። እዚ እውን ታሪክ እዩ። ነዚ ታሪክ እዚ ክትኣልዮ ኣይከኣልን እዩ ነይሩ እዩ። ታሪክ ኢትዮጵያ ኣይኮነን ክንብል ኣይንኽእልን ኢና። ከመይ መፅኡ ከመይ ከይዱ ክንካትዓሉ ንኽእል ኢና።
بجزي قالوا لا يخون جان هوي تاريخ زنقرنا نقر قالوا مالتيو የኢትዮጵያ ታሪክ ልትለኝ አትችልም ነበረ እንዴት መጣ እንዴት ሄደን እንከራከርበታለን ግን ነበረ ለዚህ ታሪካዊ ባዱላ ጊዜም ይሁን በጃንሆይ ጊዜ ታሪክ የሚነግረን ነገር አለ ማለት ነው برقص نايزوم كلت مراحت الزنقر تاريخ الله بزح كنت عهد لونيو اتحقنيا تاريخ كلتي وررتي زمتي عمتي أصنتي هزبي إرترايم تاريخهم زنقرنا دما تاريخ ورارن عمتسنيو زمتا ورارن هلكتن بهرنا ران كونامان مدرس عفار ساهو عنان بسيق دقان عد إبراهيم حجر صورونا أقردت حرقيقو وخلات أبنتاتيوم كلتي مراحتي عب إرتران هزبان تعي تاريخ يبلومن هاتي هايل سلاسي بخور اقرون عب إرتران زنبري عب جزي فدريشن شحن تعتم 250 كلتن بمن قد درامار ومرب سجيريو كمتم قد ميوز نبورو مسافنتن هاتياتن خير سلاسيون ني إرتران بحران قد ميو بفتش مرقيتو اي فلتن نمرت إرتران بحران كرقصن نسلاس عامتات كجزء زخالو بالخوتهم نربحهم كبلون نمثل هزبي إرترا قوعتيتهم بملكع زي فتحوا فدريشن إرترا مس إثيوبيا كم التحبر زقبرو حيالان هاجراتيو بفلايد مع أمريكا بعبي دما جوجي وساني ودب حورات هاجرات أزي سنة تبهايلو قريب زرلو دما بالعل لقف منقستات أمريكا إنجليز فرنسا نرويين كالوتن دحرت قوبطا بشعنت عدت 255 استمسرته حيل بعر إثيوبيا أبات سعسر على سئليو بخمي متسيو بخمي كيدو نستبه لدما بقونت متسيو بقونت كيدو نقص هايل سلاسي عب إرتراز كايدو كويناتن عمتن حدي كاب كندت انكود قوتو خمزخوني تاريخ يتزخخرنا እንደው እኔ ብዙ ጊዜ ያው የኤርትራ ጉዳይ እዛም ተወልጄ ስላደኩ ስለማውቀው ዝም ለበችለትኝነት እንደዚህ የፈለክ ምትረማመድበት አይደለም ጉዳይ ኤርትራ አው ተወሊደ ስለዛዓበኹን ስለስፈልጦን ስቂል ካብ ሸለልትነት ከም ድሌትካት ዕንድረሉ ጉዳይ አይኮነን አቅሚ ኤርትራ ብዙሕ ሰብ አይፈልጦን እዩ ንእሽቶ ሃገርያ ይበሃል እንተኾነ ኤርትራ ብጣዕሚ ዓባይ ሃገርያ ኣነ ብዙሕ ግዜ ተዛሪበ ኣለኹ ኣብ ኢትዮጵያ ብዙሕ ጽልዋ ዘለዋ ሃገርያ ስልጣን 5-6 መራሕቲ ኢትዮጵያ ንኽቕጽልን ከቋርጽን ጽልዋ ኤርትራ ነይርዎ ናይ ኤርትራን ኢትዮጵያን ፖለቲካ ክሳብ በኸምዚ ዝጸላሎ እዩ 5-6 መሪዎች እድሜ መቀጠልና ማጠር ላይ የኤርትራ እጅ አለበት እና የኤርትራና የኢትዮጵያ ፖለቲካ እንደዚህ የተሳሰረ ነው በቅርብ ጊዜ ታሪካችን ውስጥ ባለፈው 100 ዓመት በምንለው ታሪካችን ውስጥ የኢትዮጵያ መንግስታት መምጣትም ሆነ መሄድ መውደቅም ሆነ መነሳት ቀጥታ ከኤርትራ ጥያቄ አመላለሳችን ጋር ተያያዥነት አለው ናይ ቀረባ ናይ 100 ዓመት ታሪክና መንግስታት ኢትዮጵያ ናብ ስልጣን ምምጻእን መኻድን ሙዳቕን ምትንሳእን ኣብ ምምላስ ሕቶ ኤርትራ ብእንወስዶ መርገጺ ዝተሓሓዘ እዩ ሃፄ ሃይለ ስላሴ ሕቶ ኤርትራ ንምምላስ ዝተኸተሉ ኣካይዳ ንውድቀቶም ኣስተዋጽኦ ነይርዎ ስርዓት ደርግ ንሕቶ ኤርትራ ዝተኸተሎ መንገዲ እውን ንውድቀቱ ዓብ ግደ ተፃዊቱ መንግስቲ ኢህአደግ ርክብ ምስ ኤርትራ ብምባል ዝተኸተሎ ኣካይዳ ንውድቀቱ ዓብ ተራ ነይርዎ ኣብዚ ሕጂ እዋን ምስ ኤርትራ ዘለና ርክብ ሕቶ ሃገራዊ ድሕነት ጥራይ ዘይኮነ ብዛዕባ ወደብ ንልዕል ስለ ዘለናን بمنصر تاريخون حتى إرتران ملسلو من قدي مسلونا ناس حزب مخانو أبقمت مئتاو قبو يزبل امنة اللني كاتك عليه اللونات چنگات هيا جنة يالوم هونون أسو مادرك تقبيني من امنة اللني سو تاريخات چنوست የኤርትራን ጥያቄ ሃንድል የምናደርግበት መንገድ ምን ያክል ትልቅ ኢምፓክት እንደነበረው አሁን ባለንበት ሁኔታ ኣብ ታሪክና ንጉዳይ ኤርትራ እንገብሮ ኣተሓሕዛ ክሳብ ክንደይ ጽልዋ ከም ዝነበሮ ሎምውን ኣብዚ ዘለናዮ እዋን ኣብ ቅድሜና ናይ ሃገራዊ ድሕነት ሓደጋ አንጸላልዩሎ ቀጥታ ፊታችን ላይ የሚጋርጠው የደህንነት አደጋ አለ እዚ ዝዛረብ ዘሎ አገልጋሊ ስርዓት ብልጽግና ዝኾነ ዘይተቀብረ ሬሳ ንሱን መሰልቱን ክፈልጥዎ ዘለዎም ህዝቢ ኤርትራ ሕትኡ ብስርዓታት ኢትዮጵያ ክምለሰሉ ተጸቢዩን ሓቲቱን ኣይፈልጥን ንሕትኡ ባዕሉ ኣብ 1991 መሊስዎ እዩ ኣብዚ ሕጂ እዋን ድማ ንስርዓት ኢትዮጵያ ዝኾነ ዝሓተቶ ይኹን ዝሓቶ ሕቶ የብሉን ዝሓቱን ዘጓዕብዑን ዘለዉ ንሳቶም እምበር ህዝቢ ኤርትራ ኣይኮነን ብኣቶም ዝምለስ ሕቶ
አይነበሮን የብሉን አዶሊስ ሰምታችሁ ይመስላል። አዶሊስ ሲባል ኤርትራ ውስጥ ያለ ጫፍ ላይ ያለ አለ። እሱንም እንደ ኦፕሽን ማየት ይቻላል። አዶሊስ አወሽመጥ ኤርትራ ዘላ ከም ሓንቲ አማራጺት ክትርአይ ይከኣል። ምጽዋዕ ዓሰብ ከም አማራጺታት ክርአይ ይከኣል። ንሕና ናይ ግድን ብዓሰብ ብምጽዋዕ ዝብል መርገጺ የብልናን። ንሕና ንደልዮ መተንፈሲ ኣፍ ደገ ጥራይ። መራሒ ጎረቤትና ምስላ ትግርኛ ጽቡቕ ተማሂሩ ስለ ዘሎ ነዚ ዝሓልሞ ዘሎ ብምስላ ወለድና ምርዳእ ኣይሓይሽ። ብላዕ ከይበልዎ ጽብሑሎ ይበለ ይብሉ ቦታትና መልምስ ቀረበሎም ዳኣዮም ጽብሑልና ዝብሉ ዘለዉ በዝዶ በቲ ሒሸና እናበሉ መሬትን ባሕርን ከማለጹ ኣብ ውሽጥና ኣትዮም ኣዱሊስ ባጽዒዶ ዓሰብ ምባልከ በየን ዘጥረይዎ ድፍረት እዩ። ኣብተን ኣብ ኤርትራ ዝጸንሑለን 30 ዓመታት ገና ብግቡእ ዘይተገልጸን ህዝቢ ኢትዮጵያ ዘይፈልጦን ተዓፊኑ ዝነብር ዘሎ ብማእታ ሽሓት ዝሃለቐ ሰራዊትን ዋጋ ሚልዮናት ዶላራት ዝዓነወ ንብረትን ድሮ ተረሲዑ ብዛዕባ ጽቡቕ ጌርካ ምዝኽኻር ኣገዳሲ እዩ። ዋርያቱ ያልቻለውን ረሃብ ዋጥማት ተፈራረቀብኝ። አሁን የሞት ዕድል ነው የምጠብቀው። በራብ እዚህ ተሰቃየን። ከደቀማሪ እስከዚህ በእግር ተጉዘን 9 ቀን ጉዞ። እቲ ዘገርም ዓሰብ ናትና ኢሎም ይፍክሩ ጽንሕ ኢሎም ከዓ ግድን ብዓሰብ ኣይበልናን ይብሉ። ኩሉ ዋንነቶም ኣይነበረን ኣይኮነን ኣይክኸውንን እውን እዩ። ከምቲ ኣቦሓጎታቶምን ኣቦታቶምን ባሕሪ እናበሉ ብልማኖ ዝሓለፉ ናይዚኦም ዕድል እውን ካብ ናቶም ዝፍለ ኣይኮነን። አሁን ባለው ስሜት ልናርቀው እንችላለን። እንግዲህ እምነታችን ትግራይ የሚናገረው አፋር የሚናገረው ምናምን ህዝቡ እንደምታውቁት ያው አንድ ህዝብ ነው። ምግባችን እንጀራ በወጥ ነው። ዘፈናችን ሁሉ ነገር አንድ ነው። በዚህ ሕጂ ዘሎ ስምዒታት ክንረሓቆ ንኽእል ኢና። ትግራዋይ ዝዛረቦ ዓፈር ዝዛረቦ ሓደ እዩ፣ ሓደ ህዝቢ እዩ። ምግብና እንጌራ ብፀብሒ እዩ፣ ደርፍታትና ሓደ እዩ፣ ኩሉ ነገር ሓደ እዩ። በቀላሉ መመለስ ይቻላል። እዚ ዝጥቀስ ዘሎ ዕሸላዊ ኣብነታትን መግለጺታትን እዩ። መንነት ሓደ ህዝብን ሃገርን ብፀብሕን ጣይታን ብደርፍን ሳዕስዒትን ክትገልጽን ክትተኣሳስርን ምፍታም ድማ ድንቁርና እዩ። ህዝቢ ኤርትራ ብስነ ልቦና ዝተጠምረ ኤርትራዊ መንነት፣ ክብሪ፣ ታሪኽ፣ ሕጊ ኣለዎ። ኩሉ ኤርትራዊ ድማ ብመንነቱን ንስለ ባንዴርኡ ብዝኸፍሎ ዋጋን ጅግንነትን ይልለ። ብሃገሩ ምካሕ ሓድነቱ ኣብ ዋጋ ዕዳጋ ዘየእቱ ብሕጊ ስነ ምግባርን ባህልን እንዳባትም ኣዚዙ ሃይማኖታቱ ኣኽቢሩ ተሓቋቂፉን ብሓባር ተኸባቢሩን ዝነብር ንመሰሉ ኣብ ዋጋ ዕዳጋ ዘየእቱ ህዝቢ እዩ። ስርዓት ብልጽግና ግን ንኢትዮጵያ ከም ሓንቲ ኣካል እኳ ከዋሃድ ኣይከኣለን። ብቐቢላ፣ ብሔር፣ ወገን፣ ቋንቋ ዝኸፋፍል ወራር፣ ዓመፅ፣ ክሕደት፣ ጭካኔ ዝሕላገሱ ስርዓት እዩ። ብጥዑም ዘረባን ምህዞን ድማ ንባህሊ፣ ቋንቋ፣ ሕግን ስነ ልቦናን ህዝብታት ክትሓናፍጽ ዝከኣል ኣይኮነን። ቅድሚ ሕጂ እውን እኮ ነጊርናዮም ነርና ኢና ኣዴታትኩም ጎፈሬ ስንተራ ኣዴታትና ሸሊል ዝቁነና ንስኻትኩም ጎንደር ጎጃም ሽዋ ዝዓድኹም ፃናት ዝቐላይኩም ኣባይ ጸሊም ዝርባኹም እንተ ንሕና መረምላይ ዝዓድና ጋሽ ባርካ ዓንሰባ ጻዕዳ ዝርባና ቀይሕ ባሕሪ ዝሕላገትና ደቂ ኤረይ ደቂ ኣስመራ ጻዕዳ ኢና ንስኻትኩም ዓድኹም ኣለኩም ንሕና ዓድና ኣለና ኣይትቀንዘው ይትሰንዘው ኢልናዮም ነርና እኮ ኢና ይብላ ኣለኹም። ሁለተኛው ደግሞ የመሬት ልውውጥ ነው። ይሄ ዓለም አቀፍ ልምምድ ነው። እቲ ካልእ ድማ ናይ መሬት ምልዋጥ እዩ። እዚ ዓለም ለኻዊ እዩ። ኣብ ዓለም ዘሎ ተመክሮ እዩ። እንካን ሃባን እዩ። ዓለም ላይ ያለ ኤክስፒሪየንስ ነው። ጊቭ ኤንድ ቴክ አለ ዓለም ላይ። አጉል ህልም ነው ይሄ፣ አጉል ህልም ነው። አገራት መሬት ሲፈልጉ ለመሬት ሲጋደሉ ነው እንጂ መሬት ጥንትና አላስካና ምናምን ተሸጠዋል። አጉል ሕልም እዩ። ቀደም በዓል አላስካ ተሸጠኔን ኣብቲ ዘመንቲ ሕጂ ኣብቲ ዘመንቲ የለናን። ሃገራት መሬት ደልዮም ክቃተሉን መሬትና ሃቡና ክብሉ እንዳኣንበር መሬትንኩም ዝብል መንግስቲ ክመጽ እዩ ዝብል እምነት የብለይን። እዚ ድማ ካብ ሰማይ ዝረሓቐ ተራ ሕልሚ እዩ። ተስፋ ግበሩ። ናይ ሃገር ሽግር ከም ሓደ ኣማራጭ ጌርካ ምቕራብ ነቲ ሽግር አትሒትካ ምርአዩ ተስፋ አድርጎ ለብሔራዊ ችግር እንደ አንድ አማራጭ አድርጎ ማውራት አጠቃላይ ችግሩን በጣም በወረደ ደረጃ መመልከት ማለት ነው። መራሒ ብልጽግና ኣፍ ደገ ባሕሪ ንምውናን ዘንቀዶ ተኽታኺ መደረታት ካብ ደቂቕ ናብ ደቂቕ ዝቀያየር እዩ። እኔ አሁን አቅም የለኝም
ልጆቼ ይሰሩታል أنا حجي عقمي بالليل دقي تقبروا حجي قيح بحر تنكف ويلخا أنا عقمي بالليل دقي مصو حجي هيكأل مالت صباح هيكأل مالت هيكونن አሁን አይቻልም ማለት ነገ አይቻልም ማለት አይደለም إذا أتانا مود أتملقتي كان محجز حلفوا سرعات إثيوبيا بحيل فتينو ما يكألون سعرتهم جن أي تقبلون أي أمنون اتز فشلوا له حلمي حيلي أبزر خبلوا وان يتعوتوا يتعوتوا كفتنوا مخانهم يزنقرنا زلو كطلاتو غار يمدبالك يطلات انغت كلهم حلفوا زلون سرعات إثيوبيا مفتحي وشطاو شجراتهم نيرترا جنشل مغواريو بحري دما اتالو كل إثيوبياوي خطابنا لا تخيل يزبلوا مرسا سنيتن ملع عاليتن وشطاو سمعت إثيوبياوانيا إلهم يأمنوا نفس وكف مراحي سنكلكل أبزز زبلالو بحري اتبل متالعيت كارتا كان محفلو يمزز نقلي كابتي حلوف روح تاع سرعات إثيوبيا نمزغخر سرعات نقص هاي السلاسي كأي بحري نيانو كأي بحرنا تنايو سرعات درك كأي بحراتين بدماتين كأي بحرنا بدمنا إرترا أتشيط ما تلوتم إرترا أيتشيط أي تلوت زبل يركبوهم حجي زصوصوا إزي يزدقم زل أتي حجي ملكتنا إذا بهال اللون حدا أبز حلفة 100 عامات أبناء إثيوبيا تاريخ ترينايو إثيوبيا أكسجين كحصرا خلو خم هاجر بحر مصيا أكسجين توس إذا حجي أبي إثيوبيا زلو كابودكات قداموت آياتاتو زي مهر زدنق ولا سرعاتيو أبا حقوتاتون أبوتاتون زلاديلون زقبتسون بحري كبلو إنا تسحاقو كي تعوتو نابنا حوارو علمو مستفانو لو زعبال علو نتاب بهيراتن خيمانوتاتن تتفانينا بكللات تمقاقيلا بفتل تلاقيبا بكويناتن درقن هزباننا بلعت لومدو صباح تبنات أسنا تبهلت بخندي كنكن تخيد زلا زتمنانهت إثيوبيان مدحانن عدم سلطانو نمنوحن كأيح بحري أفدق بحري زبل أجندا بقيسو باتي سسعن قباتن بهرياتو خسف حفحن نزوبانا نبعودو كويناتن مقيارو نهزب إثيوبيان بتقل محجز هالقلو ناي 30 عامات كويناتن مشمامو بسم بحري أي تحزوني بلالو اتم عبيتا باقع دما أسرت عيت تختيلهم بنحاسوت ترخاتاتن مقلتيتاتن هزبهم أمد نقار تتصميدهم هو كبلو نعزبن سمعنا لنا حدا أبال حيلتات مكل خال إرترا نهلو كنتات زا ببلتسقنا أتم حدا زلانا يزمنا إثيوبيا كم بزي مخدنا مقلوز قلوز اللون تاتع كبل مسيلوا اسكان قال كابتي أبزوان بالهيكان إثيوبيا زغرب زلو صوصواي حدا بحدا نرأيه ኢትዮጵያ ከጥንት ዘመን ጀምሮ የቀይ ባህር የባህር መስመር ተጠቃሚ እንደነበረች በርካታ መረጃዎች ያመለክታሉ። ከዚህ አለፍ ሲል ኢትዮጵያ ከጥንት ጀምራ ተጠቃሚት መስመር ቀይ ባህር ከምዝ ነበረት ዝሕብር መረዳእታታት አሉ። ብተወሳኺ ከጥንቲ ምንቅስቃስ መረኽብ ንግዲ ኢትዮጵያ ኣብ ቀይ ባህር ጣይ ዝተሓጽረ ነበረን። ብፍላይ ህዝቢ ደቡብ ኢትዮጵያ በህንዳዊ ውቅያኖስ ብመስመር በመራኽብ ይነግዱ ከምዝ ነበሩ ታሪክ ነገረና። ሪቻርድ ፓንከርስት ዝተፈላላዩ ጸሐፍቲ ታሪክ በመጥቃስ ከም ዝገለጾ ህዝቢ ኢትዮጵያ በኪስማዮ በርበራ ሞቃዲሾ ጥሪት ቡን ስናሓር ማዝን ከርበን ንዕዳጋ የቅርቡ ከም ዝነበሩ ኢትዮጵያ ካብ ቀይሕ ባሕሪ ክሳብ ህንዳዊ ውቅያኖስ ከባቢ 250 ዝኣኽላ መራኽቡ ንግድን ከም ዝነበራ ይነገር። ኢትዮጵያ ከቀይ ባህር እስከ ህንድ ውቅያኖስ ድረስ እስከ 250 የሚጠጉ የጦር መርከቦችና የንግድ መርከቦችን ታንቀሳቀስ እንደነበር ይነገራል። ትናንት 34 ዓመት በፊት እኮ ኢትዮጵያ ውሃ በር ከ2000 ኪሎ ሜትር በላይ የነበራት ሀገር እኮ ናት። من 34 عامت إثيوبيا 3000 كيلومتر أفدق بحر الزنبرة هاجر كويا عامل بلخاو حقوني حق زناي زخونة قريبت قررنا حنيقو أي حل فيني كبلنا مسألة برلون ኢትዮጵያ ዝነበራት ዘመናት ከአክሱም ስልጣኔ ጀምሮ ኢትዮጵያ ካብ ስልጣኔ አክሱም ቅድሚ 4000 ዘመናት ጀሚሩ حيال حيل بحر زنبرة مس مراحتي سلطانيتات هندن نقسنة رومان إنها تحقاقزت بزح سرحت ونانيت بزحت ودبات نبرت هاجريا هندو وقيانوسن أتلانتيكن ألفت من التاوق يجزان يسترادرن هنداون أتلانتيكاون وقيانوسات حالفنا زجزانا زم حضرنا
ንሓንቲ መርከብ መሰጋገሪ መውጽኢ ምስአና ሞራላዊ ውድቀት እዩ 60 ኪሎ ሜትር ላይ አፋፉ ላይ ተቀምጣ የኔ ነበር በሚል ትዝታዊ ኣብ 60 ኪሎ ሜትር ጫፍ ተቐሚጥና ናትናይ ነይሩ ብዝብል ብዝኽሪ ንትማሊ እናናፈቕና ክንነብር ተወሲኑልና ነይሩ ቀይሕ ባሕሪ ካብ ዕዳ ናብ ሃብቲ ክቕየር ኣለዎ መሸጋገር አለበት ማለት ነው በ60 ኪሎ ሜትር ርቀት ላይ ወይም በ40 ኪሎ ሜትር ርቀት ላይ ከቀይ ባህር ካብ ቀይሕ ባሕሪ 64 ኪሎ ሜትር ርሕቕና ኣብ ዓለም ከይነግድን ሃብቲ ባሕሪ ከም ዘይንጥቀምን ገይሮምን ኣለዉ አድርገውናል እኔ የህግ ምሁር አይደለሁም ግን በዓለም ላይ ያለ ከማያቸው ናይ ሕጊ ምሁር ኣይኮንኩን እንተኾነ ኣብ ዓለም ከም ዝርእዮ ኡጋንዳ ኣፍ ደገ ባሕሪ የብሎምን ብኸመዮም ኣፍ ደገ ባሕሪ ዝጥቀሙ ምስ ታንዛንያን ኬንያን ብምስምማዕ እዮም ዝጥቀሙ ኣነ ክድምድመንካ ዝደሊ ሱሳድዩ 10 ኪሎ ሜትር ርሓቕ መሬትካ ኣይኮነን ባሕሪ ይኹን ወደብናትካ ኣይኮነን ንዘይናትካ ብግዲ ክወስዶ እየ እንተኢልካ ሓያል እንተኾንካ ክትወስዶ ትኽእል ኢኻ ባህሩ ያ ወደቡ ያንተ አይደለም ያንተ ያልሆነውን በግድ ወስዳለሁ ካልክ ኃይለኛ ከሆንክ መውሰድ ትችላለህ ኃይሉ የተቋቋመው እንግዲህ በ1948 ዓመተ ምህረት ነው ቅድም እንዳልኩ እንግዲህ ከራስ ካሳል እስከ ራስ ዱሜራ ያለው ኃይል ባሕሪ ዝተመስረተሉ ብ1948 ዓመተ ምህረት ብግእዝ ማለት ብ1955 እዩ ካብ ራስ ቄሳር ክሳብ ራስ ዱሜራ ከባቢ 2000 ኪሎ ሜትር ብመርከብ ይሕሎ ነይሩ እዚ እዩ ተሓቂ አቢሲኒያ ብዘይካቲ ካብ ሳልሳይ ክሳብ 7ይ ክፍለ ዘመን ድሕሪ ልደተ ክርስቶስ ኣብ መንጎ ስልጣኔታት ኣዱሊስን ንግስነት ኣኽሱምን ዝነበረ ቁጠባዊ ባህላውን ንግዳውን ምትእስሳርን ንጥንታዊት ወደብ ኣዱሊስ ከም ኣፍ ደገ ባሕሪ ምጥቃምን ከምኡውን ብጉልባብ ፌደሬሽን ካብ 1952 ክሳብ 1991 ን30 ዓመታት ጥራይ እንተዘይኮይኑ ኣብ ታሪክ አቢሲኒያ ባሕርን ኣፍ ደገ ባሕርን ብኢትዮጵያውያን ተወኒኑ ኣይፈልጥን ቅድሚ ኣሽሓት ዓመታት ብዘመነ ኣኽሱም ወነንቲ ሓያል ሓይሊ ባሕርን መራኽብ ንግድን ኔርና ዝብል ትረኻ ጭብጥታትን መርትዖታትን የብሉን ካብ ጽጽዋይ ዝሓልፉን ኣይኮነን ኩሎም መሳፍንትን ሃጽያትን አቢሲኒያ ተጠቃምነት ኣፍ ደገ ባሕሪ ንኽረኽቡ ንህንዳዊ ውቅያኖስን ቀይሕ ባሕርን ዝቆጻጸሩን ዝነበሩ ኤውሮጳውያን ብፍላይ ድማ እንግሊዝን ፈረንሳን ጣልያንን ኣብ ምልማን ከም ዝነበሩ ሰነዳት ታሪክ ይሕብሩ አፄ ዮሐንስ እንዳሰቡት ሳይሆን ቀርቶ ጣሊያኖች ተስፋፉበትና ባህረ ነጋሽ የተባለው ቀይ ባህርና ዳርቻው አፄ ዮሐንስ ከም ዝሓሰብዎ ከይሰለጦም ኢጣልያውያን ብምስፍሕፍሖም ባህረ ነጋሽ ዝበሃል ቀይሕ ባሕርን ገማግሙን ክሳብ ሃፄ ሃይለ ሥላሴ ዘመነ መንግስቲ ኣብ ትሕቲ ባዕዳውያን ዝመሓደር ዝነበረ በዞም ልሂቃን ንሰምዖ ዘለና ታሪኽን ሓተታን ዘስደምም እዩ ነቲ ታሪኽ እውን ብንጹር ኣይፈልጥዎን ክፈልጥዎውን ኣይደልን እዮም ቡን በዓላት ልበስ ከም ዝበሃል ንሕልሞምን ምኞቶምን ነቲ ባዕሎም ዝሃነጽዎ ሓሶትን ጽውጽዋይን ከም ሓቂ ተቐቢሎም ኣብ ኣእምሮኦም ኣስሪጾም ነብሶም እናተዓሻሸው እዮም ዝነብሩ ሓቀኛ ታሪኽን ዝጭበጥ መርትዖታትን ስለ ዘይብሎም ንሓድሕዱ ዝገራጮ መብርሂታት ይህቡ ታሪኽ ዝሃበናን ብተፈጥሮ ዝረኸብናዮን ባሕሪ ነጋሽ ዝበሃል ቀይሕ ባሕሪ ኣብ ግዜ ሮማውያንን ግሪኽን ሓያል ሓይሊ ባሕሪ ነይሩና ንህንዳውን ኣትላንቲካውን ውቅያኖስ ሓሊፍና ዘመሓደርና ክሳብ 60 ኪሎ ሜትር ሓንፂጾም ካብ ባሕሪ ፈልዮምና ይብሉ ኣለዉ እንተኾነ ብተፈጥሮ ይኹን ብታሪኽ ዝተዓደሎም ባሕሪ ኣይነበሮምን የብሎምን እውን ንድሕሪት ተመሊስና ታሪኽ ምስ ንደስስ ነዚ ዝበሃል ዘሎ ሃለውለው ዘነጽር ሓቀኛ መልሲ ንረክብ ኣብ መወዳእታ 7ይ ክፍለ ዘመን ምስ ምእታዊ ፐርሻውያንን ዓረብን ናብ ቀይሕ ባሕርን ምቁፅጻር ደሴታት ዳህላክን እቲ ኣብ ገማግም ቀይሕ ባሕርን ማእከላይ ከበሳን ዓንቢቡ ዝነበረ ስልጣኔታትን ንግስነታትን ኣዱሊስን ኣኽሱምን ዘብቃዓሉ መድረኽ እዩ ንግስነት ኣኽሱም እውን እንተኾነ ድሕሪ ውድቀቱ ብፐርሻውያንን ዓረብን ተደፊኡ ሓንሳብ ንደቡብ ምሳን ቆልቆለ ዳግማይ ናብ ገማግም ቀይሕ ባሕሪ ኣይተመልሰን ካብ ውድቀት ኣኽሱም ብ8ይ ክፍለ ዘመን ክሳብ መወዳእታ መበል 13 ክፍለ ዘመን ድማ ምዕራባዊ ቆላታት ገለ ክፋል ማእከላይ ከበሳን ምብራቃዊ ቆላታትን ናይ ሕጂ ኤርትራ ኣብ ትሕቲ ምምሕዳር ንግስነት ቤጃዩ ዝነበረ ካብ መበል 16 ክፍለ ዘመን ገማግም ቀይሕ ባሕሪ ኣብ ትሕቲ ግዛት ኢምፐራጦርያ ኦቶማን ቱርኪ ምዕራባዊ ቆላታት ናይ ሕጂ ኤርትራ ድማ ኣብ ትሕቲ ንግስነት ፉንጀ ከም ዝነበረ ታሪኽ ይሕብር እዞም ብተፈጥሮ ይኹን ብታሪኽ
ባሕሪ ነይሩና ዝብሉ ዘለው ኣባላት ስርዓት ብልጽግና ብድብድቡ ነይሩና እንተዘይ ኮይኑ ግዜን ቦታን ብንጹር ኣይገልጹን ከማ ገላልጾም ቀይሕ ባሕሪ ባሕሪ ነጋሽ ዝበሃል እንተደኣ ነይሩ ነቲ ካብ ጥንቲ ባሕሪ ነይሩና ዝብልዎ ጽውጽዋይ ብቓላቶም የፍሽሉ ኣለዉ ባሕሪ ነጋሽ ማለት ምድሪ ባሕሪ ናይ ሕጂ ኤርትራ ስለ ዝኾነ ታሪኽ ከም ዝሕብሮ ቀይሕ ባሕሪ ባሕሪ ኤርትራ ጸኒሑ ድማ ቀይሕ ባሕሪ ማሮሶ ከም ዝበሃል ደኣ እምበር ካልእ መፀውዒ ነበሮን ነቲ መጥመሪ ዘይብሉ መግለፂታቶም ዝምልከት ክሕተት ዘለዎ ግን ካብ ጥንቲ ክንድቲ ዝተተንተነ ካብትን ሓይልን መዓት ዘመን ነይርዎም ኢትዮጵያ ትበሃል ዱባታት ዝተነጸረ ሃገር ነይራ ድያ ካብ መዓት ዘመኒ ኢትዮጵያ ዝብል ስያመ ዝተዋህባ እዚ ኩሉ ሃብትን ሓይልን ነይርዋ እትብሉና ዘለኹም ሃገር ዘመሓደረ ዝገዝአ ንጉስ መስፍን ወይ ሃፀይ መን ይበሃል ነዘን ኩለን ዝተጠቐሳ ብዝሒ መራኽብ ውግእን ንግድን ዝመርሕን ዝኣልን ዝነበረ መን እዩ ኣስማተን መራኽብ መን ይበሃላ ኣበይ ከኣተዋ እዚ መልሲ ዝርከቦ ኣይኮነን ሓቀኛ ታሪኽ ኢትዮጵያውያን ቀይሕ ባሕሪ ዝረገጽዎን ብሓይሊ ዝወነንዎን ድሕሪ ጎበጣ ኤርትራ 1952 ብመልክዕ ፌደሬሽን እዩ ንዝተወሰነ ዓመታት ንቀይሕ ባሕሪ ተቆጻጺሮም ከም ዝነበሩ ናይ ቀረባት ታሪኽ እዩ እቲ ነይሩና እናተባህለ ዝንየትሉ ሓይሊ ባሕሪ ኢትዮጵያ ድማ ብድገፍ ሓያላን ሃገራት ብ1955-56 ተመስሪቱ ክሳብ ዕለተ ውድቀቱ 30 ዝኣኽላ መራኽብ ውግእ ከም ዝነበርኦ ንሳተን ድማ ኣብ ስርሒት ፈንቅል ከም ዘዓነዋ ሓይሊ ባሕሪ ኢትዮጵያ ድማ ኣብ 34 ዕድሚኡ ብ1990 ከም ዘኽተመ ይፍለጥ እቶም ብበርበራ ኪስማዮ ሞቃዲሾ ይነግዱ ነይሮም ዝተባህሉ ህዝቢ ደቡብ ኢትዮጵያ ኣብ ዝነግድሉ ዝነበረ እዋን እዘን ዝተጠቐሳ ወደባት ናይ መን ነበራ ስለምንታይ ከእቲ ንግዲ ተቋሪጹ እተን ወደባት ንመን ተገዲፈን ወይ ብመን ተመንጢለን ሕጂ እውን ትሕቶታት መልሲ ዝርከቦ ኣይኮነን ነተን ናትናየን ነይረን ንጥቀመለን ነርና ንመሓድረን ነርና ዝተባህላ ሃገራትን ወደባትን ስለምንታይ ሕጂ ናብአን ዘየተኮሩ ወይ ናትናየን ብጻሓናየን ዘይበሉ ኣብቲ ቀይሕ ባሕርን ወደባት ኤርትራን ብሓይሊ ኣብ ዝገዝኡሉ ዝነበሩ ዓመታት ኣብቲ ሃገር ዝሰርኣይ ቁጠባዊ ዕብየትን ምዕባለን ኣይነበረን ወደባት ኤርትራ ንመዓላ ኩናት ዝውዕል ዝነበረ ህዝቢ ኢትዮጵያ እንተኾነ ካብ ወደባትን ባሕርን ኤርትራ ዝረኸቦ ፋይዳ ኣይነበሮን ሙሉእ ዕድሚኡ ካብ ተመጽዋዕትነትን ልማኖን ኣይተገላገለን አሰብ ጠላቶቻችን የጦር ሰፈር የጦር መርከብ ማረፊያ የአውሮፕላን መንጠቂያ ልትሆን ትችላለች ዓሰብ ናይ ጸላእትና ማዓስከር መዕረፊ መራኽብ ውግእ መብረሪ ነፈርቲ ክትከውን ትኽእል እያ ናይ ግዜ ሕቶ ይኹን እምበር ስትራቴጂያዊ ዝኾነ ኣፍ ደገ ባሕርን ከባቢኡን ንመስተይ ኣግማል ክኸውን ዘፍቅድ ዓሻ ግን የለን ቀጥታ ማንገናኛቸው አገሮች ጠላት ነው የምንላቸው አገሮችን ጎረቤቶቻችን ሊያመጡብን ንሕና ዘይንቆጻጸሮ መሬት ምስ ካልኦት ኣህጉር ዘራኽብ ብታሪኽ ጸላእትና ንብሎም ንዓና ኸይፍቀዱ ብቐጥታ 60 ኪሎ ሜትር ኣብ ከባቢና ክሰፍሩ ዝገብር መስርሕ ኢና ኣቲና ሰበስልጣንን ልሂቃንን ብልጽግና ኩሉ ሞጎቶኦም ተጠቃምነት ኣፍ ደገ ባሕሪ ዘይኮነስ ኣብ ሕጊ ዘይተመርኮሰ ናይ ምስፍሕፋሕ ሕልሚዮም ዘንጸባርቑ ዘለዉ ብታሪኽ ይብጽሓና ይክብሉ ጸኒሖም ካልኦት እንተተቆጻጺሮሞ ከስጋኣና ስለ ዝኾነ ክንቆጻጸሩ ኣለናዮም ዝብሉ ዘለዉ ኸኣ ኤርትራ ከም ተኸታሊት ናጻ ፖለቲካዊ መስመር ኣብ መሬታን ባሕራን ንረብሓ ህዝባን ልኡላውነታት ዝኽብርን ክሳብ ዝኾነ ምስ ዝኾነት ሃገር ትቕረብ ትርሓቕ ኣብ ዝመረጸቶ ግዜን ቦታን ኣብ ዶብ ይኹን ኣብ ማእከል ብማዕርነታዊ ሽርክነት ክትሰርሕ ኣብ መሬታን ልኡላውነታን ድማ ናይ ዝኾነ ወገን ባርኾትን ፍቓድን ኣየድልያን ብፍላይ ድማ ናይዞም ከደምቲ ስርዓታት ኢትዮጵያን መሻርክቶምን ዝኣመሰሉ ወገናት ብዝመረጸቶ ምስ ደለየቶ ወገን ክትሰርሕን ክትሻርኽን ሙሉእ ናጽነት ኣለዋ Eritrea is not for sale. Eritrea is not for sale. Not for Iran, not for Israel, not for the United States, for nobody. አሁንም በእርዳታ ሰጪ ኃይሎች የሚጠመዘዝ ፖሊሲ ያለን ሀገር እኮ ነን አሁን ብለገስቲ ብረድኤት ዝወር ፖሊሲ ዘለና ሃገር ኮይና ቀለተት ጽበ ህዝቢ ሒዝካ እንደገና ናብ ኩናት እርጥባን እየጠበቀ የሚኖር ህዝብ ይዘ እንደገና ሌላ ግጭት
نتاريخ بزطعمو منقدي مصحفن مترጓምን ከምዞም ጎረባብትና ገይሩ ዝመልኮ ሰብ የለን ፕሮፌሰርነትን ዶክተርነትን ታሪክ ንምጥምዛዝን ንምስናዕን እዮም ዝመሃርዎ ክንድፍረ ኣድሪ ሕንከት ዘይብሎም ንጽባሕ ዘይሓስቡ ነሎም ጥራይ ዝነብሩ እሞኸ ምሁራት ኢና ዝብሉ ብዘይ ገደብ ክህብትቱ ናይ በሐቅ ዘተሓሳስብ እዩ ሕጂ እውን ትጽውጽዋ ይቕጽል ቀይ ባህር ማለት ቀይ ባህር አሉት እንጂ ስያሜው ራሱ ባህር ነጃሺ ነው የሚባለው ቀይሕ ባሕሪ ማለት እትስሙን በዓሉ ባሕር ነጋሽ ዝበሃል ብጥንት ዝፍለጠሉ ነጋሽ ማለት ኣብ ኣኽሱም ዝነበረ ስልጣኔ እዩ ኣኽሱም ድማ ካብቶም ኣብቲ ከባቢ ዝነበሩ ሰለስተ ሓያላን ሓንቲ እያ ዝነበረት ሃገራቶች አንዷ ነበረች ኣኽሱም ኣብዚ ድማ ማይ ዘይጣዕመ ታሪክ እንሆ ቀይሕ ባሕሪ ባሕር ነጋሽ ዝበሃል ዝነበረ ይብለና ኣሎ ፕሮፌሰር ኣደም ከማል ባሕር ነጋሽ ድማ ኣብ ኣኽሱም ዝነበረ ስልጣኔ ከም ዝኾነ ገሊጹ ነዚ ዝንቡዕ መግለጺ ምሁር ኢትዮጵያዊ ምሁራዊ መልስና ቀይሕ ባሕሪ ማለት ባሕር ነጋሽ ማለት ኣይኮነን ነጋሽ ወይ ድማ ባሕር ነጋሲ ማለት ኣብ ማሓዳሪ ወይ ገዛኢ ገለ ክፋል ከበሳታትን ክሳብ ባጽዕ ዝርጋሕ ዝነበረ ምድሪ ባሕሪ ናይ ሕጂ ኤርትራ ደኣ እምበር ናይ ኣኽሱም ስልጣኔ ኣይነበረን ኣይኮነን የአሁኑ ትውልድ በቁጭት ይህንን ነገር የሚያነሳው ለካ ይህን ያህል ታሪክ የባህር አልሐበሻ ብሎ ነው አረቦች ምጠሩት እዛ ሓድሽ ወለዶ ብነድሪ ዘልዕሎ ዘሎ ክንድዚ ዝኣክል ታሪክ ባሕር አልሐበሽ ኢሎም እዮም ኣዕራብ ዝፅውዕዎ ቀይሕ ባሕሪ ናትና ከም ዝኾነ ናይ ኢትዮጵያ ባሕሪ ከም ዝኾነ ብዙሓት ኣብ መጽሓፍቶም ቀይሕ ባሕሪ ኣይብልዎን እዮም ባሕር አልሐበሽ ኢሎም እዮም ዝፅውዕዎ እቲ በሽሓት ኪሎሜትራት ዝቁፀር ገማግም ባሕሪ ናትና ዝነበረና ሲኢና ኢሎም እዮም ብነድሪ ዘልዕልዎ ዘለዉ ያ ሁሉ ነው ያጣነው ወይ የሚል ነው በቁጭት የምነሳው ለዚህ ነው ቀይ ባህር ብቻ አይደለም አትላንቲክ ውቅያኖስ ራሱ ቀይሕ ባሕሪ ጥራይ አይኮነን ንአትላንቲክ ውቅያኖስውን ካብ አፍሪቃ በምዕራብ ወይ ድማ ኣብ መንጎ አሜሪካን አፍሪቃን ዘሎ ውቅያኖስ ብጥንቲ ፖርቱጋላውያን እስጳኛውያን ግሪካውያን ዳህሰስቲ ካርታ ሰሪሖምሉ እዮም ኢትዮፒክ ኦሽን ኢሎም እዮም ዝፅውዕዎ ዝነበሩ ነቲ ታሪክ ካበይን ብኸመይን ከም ዝስንዕዎ ናይ ብሓቂ ዘገርም ነገር እዩ ንቀይሕ ባሕሪ ባሕር ልነጋሽ ባሕር ልሓበሽ ንአትላንቲካዊ ውቅያኖስ ድማ ኢትዮፒክ ኦሽን ይበሃል ከም ዝነበረ ይንገረና ኣሎ በዞም ሰናዕቲ ታሪክ